እንግዲህ ምን ይላሉ احفظوا ايها المسلمون ابن عثيمين ሙስሊሞች ሆይ ጠብቁ ሲያመኩም ጾማችሁ من اللغو ከዛዛት ወረፈቲ እንዲሁም ደግሞ ማለት ነው ከአስቀያሚ ከሆኑ ንግግሮች ማለት ነው وقول الزور ከውሸት ንግግር ከባጢል ንግግር وفعله በዚያም ላይ ከመስራት ጾማችሁ ጠብቁ ከነዚህ ነገራቶች ምክንያቱም فإن من لم يدع قول الزور ولا عمل به የውሸት ንግግር የባጢል ንግግር በዛም ላይ መስራት ያልተው የሆነ ሰው فليس لله حاجة في أن يدع طعامه وشرابه ምግብና መጠጥ በመተው ብቻ አላህ በዛ ላይ ምንም ሐጃ የለውም ይላል አላህ በዛ ነገር ላይ ምንም ሐጃ የለውም ምግብና መጠጥ ብቻ በመተው ማለት ነው ምግብና መጠጥ እኮ ሐላል ነገራቶች ናቸው እኮ የምትዋቸው ምግብና መጠጥ እንዲሁ ባለቤት ካለው ከባለቤቷ ግንኙነት ማድረግ እነዚህ ሐላል ነገራቶች ናቸው ረመዳን ላይ ነው እንጂ እኮ በቀኑ ክፍለ ጊዜ ከሐራም የሆነበት እንጂ ሐላል ነገራቶች ናቸው አማ እነሱ ቀውለ ዙር ውሸት ከذب ነሚማ ጊባሳ እነሱ ከረመዳን ውጪ ቢሆን ረመዳን ምንድነው ናቸው ሐራሞች ናቸው አያችሁ ስለዚህ ከሐላሉ ነገር ታቀበህ ሐላሉ ነገር ትተህ እነዚህ ሐራሙ ነገራቶች ላይ እንዴት ትወድቃለህ ነው ስለዚህ ጾምህ አጅር እንዳያጎሉት እነዚህ ነገራቶች ማለት ነው ምንዳህ እንዳይቀንሱት ምን አድርግ እነዚህ ነገራቶች ተጠንቀቅ ይላሉ ኢብኑ ዑሰይሚን ማለት ነው ከነዚህ ነገራቶች ተጠንቀቁ ይበልጥ ጾምህ ይበልጥ ምንዳህ ከፍ ይል ዘንዳ መልካም ስራ አብዛ ነው ዋቂሙ ሶላትን በትክክል አቆሙ ቀጥ አድርጋችሁ ስገዱ في اوقاتها በወቅቷ ማለት ነው ወቅት ማዛነፍ የለም ወቅቷን ጠብቃችሁ مع الجماعه ወንድ ከሆነ በጀማዓ መስጂድ ላይ ማለት ነው ይሄን አድርጉ አሉ واكثروا من الصلاه والذكر صلاه አብዙ ذكر አብዙ وقراءه القران ቁርአንን መቅራት አብዙ والصدقه صدقاንን መስጠት አብዙ وغيرها ሌሎች من الطاعات መልካም ስራዎችን አብዙ ግን እጅተኒቡ ራቁ ተጠንቀቁ ما حرم الله عليكم الله በእናንተ ላይ እርም ያደረገባችሁ ነገር ግን እዚህ ረመዳን ላይ ከመስራት ተጠንቀቁ من الغيبه حميد يمثل والنميمه ነገርን ማዋሰድን ይመስል والغش ማጭበርበርን ይመስል والكذب ውሸትን ይመስል والسب ስድብን ይመስል والشتم ያው ማነወር መስደብ ማቁሰል ሰውን ማለት ነው እንደውም ወይን ሳበኩም አሐዱን ተሰድበህ እንኳን ቢሆን ማለት ነው እንኳን ማንንም ሳይሰድ እንደው ዝም ብለህ ልትሰድብ ይቅርና እንደው ሰድበህ እንኳን ቢሆን ሰው ስደቡ አልተባልኩም فقولوا اني صائم اني امرؤ صائم እኔ ጾመኛ ነኝ በሉ ነው የተባለው ነብዩ ያዘዙን በዚህ ነው አያችሁ ክፉ እንዳይወጣ ካፍህ ማለት ነው ዛሬ ረመዳን ላይ መሆኑ የረሳ ስንቷል አፉ ላይ መጣለት ሁሉ የሚተፋ ማለት ነው ያም ይሳደባል ያምን ይላል ይሄም ምን አስለ የመጣለት ሁሉ ይናገራል ስለዚህ ምላሳችን መጠበቅ አለብን ማለት ነው ابتعዱ ከዚያ ምን አሉ ራቁ አለ ኢብኑ ዑሰይሚን عن سماع المعازف ሙዚቃን ከመስማት ራቁ وآلات اللهو የሙዚቃ መሳሪያዎችን ከመስማት ራቁ من الراديو በራዲዮም ይሁን በቴሌቪዥንም ይሁን በስልክህም ውስጥ ይሁን ዩቲዩብም ይሁን ብዙዎቻችን አሁን ልብ አንልም ብዙም እኮ ዳዋ ያዳመጥን ሙዚቃ መሳሪያ እንሰማለን ከጎን ማለት ነው ይሁን ክላሲካል ምናምን ያደርጋሉ ምን እንደሚጠቀሙ እኮ ነው والله اعلم ሚል የሆነ ነገር ከክላሲካል ጋር ያደርጉባል ከዳዋ ጋር ማለት ይሄ ሙዚቃ መሳሪያ እንደው በአሁን ሰዓት ላይ እንደው በጣም እየበዛ ነው ማለት ሳሰማበት ምትሉበት አጋጣሚ በጣም ጥቂት ነው ስለዚህ ጥንቃቄ ማድረግ ማለት ነው ከሙዚቃ መሳሪያ ከተለያዩ ማለት የሙዚቃ መሳሪያ በቴሌቪዥንም ይሁን በሬዲዮንም በስልክም ይሁን በሌላው ማለት ነው ከነዚህ ነገራቶች መጠንቀቅ አላህ ሐራም ያደረገው አጅነቢ ከመመልከት ሌሎችም ነገራቶች ማለት ነው فإن الصوم አሉ ልብ በሉ ቀጥረው ምክንያቱም ጾም ማለት ጁና ጋሻ ነው እኮ አሉ يتقي بها الصائم ጾመኛ የሆነ አካል የሚጠበቅበት የሆነ ጋሻ ነው الآثام ወንጀሎችና ጥፋቶችን የሚጠበቅበት አያችሁ الصوم ጁና ነብዩ ጾም ጋሻ ነው አሉ ጋሻ ነው የዱንያም የአኺራ ጋሻ ነው ምን ማለት ነው ዱንያ ላይ ከወንጀል ይጠብቃል አኺራ ላይ ከእሳት ይጠብቃል وينجو بها من النار ከእሳት ነጃ የሚወጣበት የሆነ ጋሻ ናት ጾም ስለዚህ ይሄ ጋሻ ተጠቅመህ ከሐራሙ ነገራቶች ራቅ ተጠንቀቅ ማለት ነው فمن تجرع على المحرمات حرام በሆኑ ነገራቶች ላይ የሚዳፈር የሆነ ሰው አው ተሃወነ بالواجبات ወይም ደግሞ ዋጅብ የሆኑ ነገራቶች ላይ ችላ የሚልና የሚዘናጋ ሰው في صيامه በጾሙ ላይ ማለት ነው نقص ذلك من اجره አጅሩ ምንዳው ይቀንስበታል ምንዳው አጅሩን ምን ያርግበታል ይቀንስበታል ስለዚህ حرام ከሆኑ ነገራቶች እንጠንቀቅ والله በጣም ምን ያርግብናል ወንጀላችን ከፍ ያደርጋል ከዚያ በላይ ደግሞ ጾማችን ይጎዳብናል ምንዳውን ያጎልብናል ይሄ የኢብኑ ዑሰይሚን ነው ሸፈውዛን ደግሞ እንዲሁ ተመሳሳይ ነገር መክረዋል ምን አሉ وهناك اشياء محرمات እንዚህ ጋር ማለት ነው ብዙ የሆኑ حرام የሆኑ ነገራቶች አሉ على الصائم በጾመኞች ላይ እርም የተደረጉ ብዙ ነገራቶች አሉ
እነዚያ ነገራቶች ወተንቁሱ ሰዋቡ ምን የሚያርጉ የሚቀንሱ ወይም ደግሞ ተብጥሉ ሰዋቡ ሙሉ በሙሉ ሰዋቡ ምንዳው የጾሙን ምንዳው ውድቅ የሚያደርጉ አያችሁ ወይ ምንዳውን ብዛት ያኔ ምንዳውን የሚቀንሱ ትንሽ ብቻ እንድትመነዳ የሚያደርግ ማለት በጾመ ወይም ደግሞ ጭራሽ የጾምህ ምንዳ ሙሉ በሙሉ ለሌላ ሰው እንዲሰጥ ካንተ ሙሉ ሙሉ ውድቅ እንዲሆን የሚያደርጉዋል لكنه ነገር ግን አሉ لا يمر بالقضاء ልብ በሉ ለዚህ ሰውዬ በቀዳ አይታዘዝም ያ አላህ ሰውዬው እኮ ጾሟል ግን በተለያዩ حرام ከሆኑ ነገራቶች በመዳፈሩ ጾምን ይሆናል ምንዳው ሙሉ በሙሉ ውድቅ ይሆንበታል ምንዳው አያገኝም ማለት ነው ስለዚህ ምንዳው ስላላገኘ ቀዳ አውጣ አይባልም አያችሁ ኪሳራ ማለት እንደው ቀዳ የሚያወጣ ቢሆን እኮ ሌላ እድል ነበር በቀዳ ያካክሰው ነበር ይሄ ግን ቀዳ የለም ረመዳን ጾሞታል ነገር ግን حرام የሆኑ ነገራቶች በመዳፈር የተለያዩ ማለት ነው የሰዎችን ሐቅ እንዲሁ ደግሞ ሐሜት ነገር ማወሰያ ያቀላቅሎ ምንዳው ምን አድርግበታል ዜሮ ሆነበት ስለዚህ ቀዳ ማውጣት ራሱ አይችልም ይሄ ሰው ማለት ስለዚህ ኪሳራ ማለት ይሄ ነው مثل الغيبة ሐሜትን ይመስል ወነሚማ ነገር ማዋሰድን ይመስል ወቀውሉ ዙር ባጢል ውሸት ንግግር ይመስል ወሸትም ስድብን ይመስል ወልከذب ውሸትን ይመስል ወغير ذلك ከዚህ ውጭ ያሉ من الامور المحرمه አላህ እርም ያደረጋቸው ነገራቶች አሉ ስለዚህ ከነዚህ ነገራቶች መጠንቀቅ አስፈላጊ ነው كذلك النظر المحرم يولب بل እዚህ ጋር ሸፎዛን ትኩረት የሰጡት ነገር የሐራም እይታ ያ አላህ የሐራም እይታም ይሄም እርም የተከለከለውና ጾማችን ምንዳው እንዳያበላሽ የሐራም እይታ ወንድ ከሆነ አጅነቢ የሆነችን ሴት የተገላለጠችን ሴት ከማየት ሴት ከሆነችም ደግሞ እንደዚሁ ወንድን ከማየት መጠንቀቅ አስፈላጊ ነው አጅነቢ ከማየት በተለይ አሁን ሳርማ አጅነቢ የማየቱ ነገር በጣም ጥንቃቄ ካልተደረገ ስለዚህ ፌስቡክ ዩቲዩብ የሚጠቀም ሰው ሚዲያ የሚጠቀም ሰው አጅነቢ ማየት እኮ ሲባል ብቻ በአካል አይደለም እኮ በስልክም የተከለከለ እኮ በቴሌቪዥንም የተከለከለ ለሴቶች ማለት ነው እንደ አንዳንዶቹ በቴሌቪዥን ሲሆን በቪዲዮ ሲሆን የተፈቀደ ይመስላችኋል ማለት ነው በቪዲዮ ሲሆን ወንድ ልጅ ማየት ለእናንተ ተፈቀደ እንዴ በቪዲዮ ሲሆንማ እንደውም በጣም ከባድ ነው ለሴት ልጅ ማለት ምክንያቱም በአካል ሲሆን የትኛው ሴት ልጅ ወንድን ደፍራ እንደዚህ እንትናትም አይናፋር ትሆናለች ማለት አማር ስልክ ላይ ሲሆን ቪዲዮ ላይ ሲሆን ማንንም የለም አጠገቧ ነው ማለት እንደፈለገች ያቆመች አካሉ ማየት ትችላለች ማለት የከባድ ነው ለሴቶች እንደውም ጥንቃቄ ማድረግ አለባቸው እና አጅነቢይን ከመመልከት ማለት ነው በዚህ ምንዳቸው እንዳታጡ ተጠንቀቁ ማለት ነው واستماع الاشياء المحرمه حرام የሆኑ ነገራቶችን ከመስማት ከስማዕ الملاهي ዛዛቶች ማለት ነው الاغاني ሙዚቃ መሳሪያዎችን ከመስማት والمزامير ያው ተመሳሳይ ነው وغير ذلك يوجئوا ነገር እነዚህ ነገሮች حرام ነገራቶች ናቸው እነዚህ ከመስማት መጠንቀቅ كل هذا مما يؤثر على الصيام سبحان الله تعالى በዚህ አይነት እነዛ የነሺዳ ባለቤቶች በከበሮ በማንሲንቆ የደለቀ ማለት ነው ረመዳን ሲመጣ ይሄንን ምን ያርግላቸዋል ያመጣላቸዋል ማለት በእስልምና እስላማዊ ነሺዳ ይላል እስልምና ነሺዳ ያቀው እንደዚህ አይነት ነሺዳ ማለት ነው እስላማዊ ያሉ እስላማዊ ቀብ ይቀቡታል እስልምና የመቻ አሰለመውና ነው ያን ነገር ወደ እስልምና የሚመጣው ይሄ ነገር ከእስልምና ጋር የሚታወቅ አይደለም እንደው ድራማው ነሺዳው አሁን የሚባለው ጭፈራው ዝለላው ወደ እስልምና ሲያመጡ ነው በጣም ክር እስላማዊ ሚል ቀብ ሲቀቡት ነው ያላውቅ ለማታለል ማለት ነው እስላማዊ ሲባል የሆነ እንትን እንዲመስለው ማለት ነው ዝሙት حرام ነው ማለት ነው እስላማዊ ዝሙት ብትለው እስላማዊ ነገር ስለጨመርክለት የእስላም አካል ሊሆን አይችልም ስለዚህ ጥንቃቄ ማድረግ አለበት እንዲህ ነገራቶች ላይ ማለት ነው ስለዚህ እነዚህ ሸይጣን በሚታሰርበት ወር የሰው ሸይጣን ሆኖ ይመጣሉ ማለት ነው ሙዚቃ መሳሪያ ጭብጨባ ነሺዳ አድርጎልህ ከዛ በኋላ መርካቶ ይቸበችብልሃል ማለት ነው ስለዚህ አንተ ቤት ታስገባለህ ያንን ትከፍታለህ ማለት ነው ያን ድብደባ ያን ከበሮ ያን እንትን ድለቃ ትሰማለህ ማለት ነው ሙዚቃ መሳሪያ ትሰማለህ ማለት ነው ከዛ የጾምህን ምንዳ አጅርህን ታጎላለህ ማለት ነው እነዚያ የሚለቁት አላህ ሊፈሩ ይገባል የሚያዳምጥም የሚሆነው አላህ ሊፈራ ይገባል ማለት ነው በማዳመጥ አጅሩ የሚገኘው ቁርአን ብቻ ነው ያ አኺ ቁርአን ስማ ቁርአን አዳምጥ እኮ የቀሪውን አይነት እንደው በኢኽላስ በማስተንተን እኮ ካዳመጥከው የቀሪውን አጅር ከዚያም በላይ ልትገኝ ትችላለህ እንዴ ሰው ይሸወዳል ቁርአን መስማት ያለበት ሙዚቃ ነሺዳ ነው አላህ መስጣ ስለዚህ ይሄ ነገር መጠንቀቅ አለብን حرام ከሆነ ነገራቶች ከሐራም እይታ ከሐራም ነገር መስማት ከየትም አላህ حرام እይታ ክልክል አድርጎታል ይሄ በቁርአን እኮ ኩል للمؤمنين يغضوا من ابصارهم ويحفظوا فروجهم ለሙእሚኖች እዘዛቸው አይናቸው ይስበሩ ከሐራሙ ማለት ከአይናቸው የሐራም እይታው ይስበሩ ብልቶቻቸው ከሐራም ይጠብቋል ለሴቶችም ታዘዙ وقل للمؤمنات يغضضن من ابصارهن ويحفظن فروجهن የተመልከቱ ለሴቶች ደግሞ ላይ ባለው ኩል للمؤمنين እዚህ ውስጥ ይገቡ ነበርኩ ሴቶች
ለሙእሚን ለአማንያን ወንዶችም ሴቶችም ግን ለሴቶች በተለየ መልኩ አያችሁ ወቁል ሊልሙእሚናት ለሴት አማንያን ደግሞ በላቸው ለነብዩ ማለት يغضضن من ابصارهن አይኖቻቸው ይስበሩ ከሐራም እይታ ማለት ሴቶች ጥንቃቄ አድርጉ ወንዶች እንደፈለገ አትዩ በየትኛው በአካል ይሁን በቪዲዮ በሚዲያም ይሁን በየትኛው ጥንቃቄ አድርጉ የጾማችሁን ምንዳ ከጾም ውጪ ደግሞ ወንጀል ነው ጾም ላይ ይሁን ከጾም ውጪ ረመዳን ላይ ግን የበለጠ የጾማችን ምንዳ ጾማችን የሚያመነምን አጅሩ የሚያከሳብን ስለሆነ ደግሞ መጠንቀቅ አለብን አይ انه ينقص ثواب الصائم ይሄ ሲባል እነዚህ ነገራቶች የተጠቀሱ ነገሮች የጾመኛን ምንዳ ምን ያደርጋሉ ይቀንሳሉ او انه يبطل ثواب الصائم የጾመኛውን ምንዳ ሙሉ በሙሉ ውድቅ ሊያደርጉ ይችላሉ ولكنه لا يؤمر بالقضاء በእነዚህ ነገራቶች ቀጣ አውጣ ይባላል لان هذه المفطرات እነዚህ አሁን ከላይ ተጠቀሱ غيبا ምናምን እነዚህ የሚያፈጥሩ ነገራቶች አሉ ማዕነዊ ናቸው እንጂ ምን አይደሉም ሂስያ አይደሉም ሂስያ ምግብ መጠጥ ሸህዋ ያ ነው ጂማዕ ማለት እነዚህ ግን ማዕነዊ ናቸው ስለዚህ ቀጣ አውጣ ይባላል ይሄን ሰውዬ ምክንያቱም የውመል ቂያማ እኮ ምን አሉ ነብዩ አለይሂ ሰላቱ ወሰለም ሙፍሊስ ከኔ ከኡማ ማን ነው ብለው ጠየቁ ሰሃቦች አልሙፍሊሱ ሚና መላ ዲርሃም ለሁ ወላ መታ መጠቀሚያ ዲርሃም የሌለው ነው ሙፍሊስ ድሃ አሉ ላ ያ አይደለም አልሙፍሊሱ አሉ ድሃ የሚባለውም አሉ የውመል ቂያማ ማለት እንደ ተራራ ጾም ሶላት ዘካ ዚክር ያመጣል ማለት ጾም ማሻአላ ጾሟል ተራዊህ ቆሟል ቁርአን ቀርቷል ዘክሯል ሙስኪን አስፈጥሯል ብዙ መልካም ስራ ሰርቷል ማለት የውመል ቂያማ እንደ ተራራ ይመጣል ያ መልካም ስራ ማለት ነው ግን እሳ ወሸተመ هذا وسفك دم هذا واكل مال هذا ያኛው አምቷል ያማው ከጾሙ ይጎንሱ ይወስዳል ከቂራቱ ያም ይሰደበው ይወስዳል አያችሁ ምንዳውን ይካፈሉታል ማለት አንተ ያ ሁሉ ታግለ ያ ሁሉ ለፍተም በባዶ ቀረ ማለት አያችሁ አንዳንዴ ሰው ማማት ሰውን መበደል ሰውን መስደብ ሰውን አዛ ማድረግ እኛ እንደቀላል ነው ያን ሰው ስለጠላ ነው ያነምና ግን ለጠላ ነው ሰው ይሄ ደከምንበት ስራ ነው የምንሰጠው ለምን ጠላው ሰው ኮን ይሄ ስራ ምንፈጸምበት ግን ለጠላ ነው ሰው አያችሁ ምንዳችን እሱ እናከፋፍላለን ለፍተን እንግዲህ ጾም አይታዩታላችሁ ከስራ ጋር ስንት ድካም እንዳለው ለክማችሁ እንቅልፋታችሁ የቀራችሁ የሰገራችሁበት ሰላት ያኛው ሰው የቁጭ ብሎ ይወስድባችኋል ምናታችሁ ባለመጠበቃችሁ እሱን በማማታችሁ እሷን በማማትሽ አደራ ምላሳችን ተጠብቀ والله መልካም ስራችን እኮ ብትን ነው የምናደርገው በምላሳችን እኮ የለፋንበት ልፋት እንደው ዜሮ የምናደርገው ይሄ ምላሳችን ላይ በቀላሉ እገሌቱ ኮንዲናት እገሌ ኮንዲ ነው እሱ ኮንዲ ነው ስንትና ማለት እንደው በቀን ማለት ስንት ሰውና ማለት ስንት ሰው በመጥፎና አነሳሰ ስንት ሰው ስጋ እንበላለን ያ ሁሉ የውመል ቂያማ ይዘነገ እንዳይመስላችሁ ሰውየው ካያቅም እኮ እኛ እንዳማ ነው በመጥፎ እንዳነሳ ነው ከሌላ ሰው ጋር ነው እንግዲህ ማንም በሌለበት እንደው ሁለታችን ባለንበት በስልኩ ያጠገባችን ሆነን ያማ ነው አይደል የውመል ቂያማ አላህ ያስተውሳል እገሌ አምተውሃል ሂድ ምን እንዳተቀበላችሁ ይመጣል የዛን ቀን አምተኛል አምጣ ከሰላት አምጣ ከጾም ይወስድባል ማለት ነው ከዛ ያንተን ስራ ለሁሉ አከፋፍለ ማለት ነው ያማሃቸው የበደልካቸው ሰዎች አከፋፍለ ከጨረስክ በኋላ መልካም ስራ ካለቀሳ ያዝ የኔ ወንጀል ተሸከም ይላል የሱ ወንጀል ያ የሰራው መጥፎ ስራ ባንተ ላይ ይጭናል እሱ ያንተን መልካም ስራ ይዞ ወደ ጀነት ይላል አንተ ደግሞ የሱ ወንጀል ይዘው ወደ ጀሃነም ትሄዳለህ ይሄ ከባድ ኪሳራ ነው እና አደራ ጾማችን እነዚህ ከሚያበላሹ ወይም አጅሩን ሙሉ በሙሉ ከሚቀንሱ ወይም ደግሞ የሚያጎልቁ ነገራቶች መጠበቅና መንከባከብ ይኖርብናል ማለት ነው አላህ Subhanahu Wa Ta'ala በሰማነው መጠቀም ያደርገን ሰለላሁ ዐለ ነብይና መሐመድ ወዐላ አሊሂ ወሰሐቢሂ አጅማኢን